ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንግዲህ ከብዙ ጊዜ በኋላ መጥቻለሁ ማለት ነው። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ ማለት ነው። ዛሬ እንግዲህ በሁለት ነገር መጥቻለሁ። እውነት ለመናገር አንዱ በጣም ያሳዝናል እና እንደ ሀገር ሁሉም ሰው ያዘነበት ነገር ነው። እንግዲህ ፈጣሪ ወደደውን ነው የሚያደርገው። ሁለተኛ ደግሞ እስኪ በናፍትሽ ዙሪያ ደግሞ የሆነ ነገር እንላለን ማለት ነው። ሀሳብ አስተያየታችሁ ኮመንት ላይ አስቀምጡ። እኔ የራሴ የግል ሀሳቤ እናገራለሁ ማለት ነው። ግን ቤተሰብ ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። በቅንነት አበረታቱኝ እና ግን በመጀመሪያ እውነት ለመናገር በጣም እንግዲህ ትላንትና አይታችሁት ይሆናል። ብዙ ሰው አይቶታል። አይ ቲንክ በጣም ሚዲያው ላይ ሲሰራጭ ነበር። ዛሬ እንግዲህ ያው ፌስቡክም ቲክቶክም እንደምታዩት ነውና እውነት ለመናገር በጣም ትልቅ አባት ናቸው ማለት ሀገር ላይ በጣም ወሳኝ የምትሉት ከሀገር መሪ ቀጥሎ እንግዲህ ታላላቅ የሃይማኖት አባቶች ናቸውና ሀገርን እንደ ሀገር እንዲቀጥል የሚያደርጉት እና እውነት ለመናገር እኚህ አባት በጣም ያሳዝናሉ። እኔ በጣም የገረመኝ ነገር አንዳንዴ ጥሩ ስትሆኑ የምሬን ነው ማለት የማያውቃችሁ ሰው ራሱ በጣም ልቡ ይሰበራል እና መልካምነት ምን ያክል ዋጋ እንዳለው ከዚህ አባት አይቻሉ ማለት ነው። ነፍሳቸውን በሰላም ትረፍ። ፈጣሪ ደግሞ ለቤተሰባቸው መጽናናትን እንዲሰጣቸው እንመኛለን ማለት ነው። እውነት ለመናገር በጣም ብዙ ሰው ነው ያዘነው ማለት ነው። እንዴት ነው መታደል ነው በብዙ ዘንድ መወደድ ከፈጣሪ የሚሰጥ ነገር ነው እና መልካም ስንሆን ለሰዎች ለሀገርም ለሁሉም ነገር መልካም ስትሆኑ ማንም ሰው ለናንተ ያዝናልና እኔ በጣም ብዙ ሰው አይቻለሁ። ትላንትና ቲክቶክ ላይ ስገባ እውነት በጣም ብዙ ለነዚህ አባቶች በጣም ብዙ ሰው ሀዘናቸው ሲገልጽ ነበር። ለምን በጣም ጥሩ ሰው ስለሆኑ ጥሩ ስትሆኑ እንደዚህ ነው። እግዚአብሔርን በጣም እኔ አሳዘኑኝና አንዳንዴ እግዚአብሔር ይመስገን ማለት ይሄም እድሜ ያላዩ ብዙ ሰዎች አሉና ግን ደግሞ እንደ ሀገር ስታስቡት በጣም ጥሩ በቃ እንደዚህ አይነት አባቶች ስታጡ ልባችሁ ይሰበራልና ያው ፈጣሪ ነው እዚህ ምድር ላይ እንድትኖሩም ወደሱ ምን የሚወስዳችሁ የሱ ፍቃድ ነው የሚሆነውና እሱ ሰጠ እሱን ወሰደ በሚለው ፈጣሪ እነሱንም ያጽናናቸው ማለት ነው። ለመላው የእስልምናም ተከታዮች ለእናንተም መጽናናትን እመኛለሁ። ብዙ ሰው አዝኗል እና በጣም ደግ አባት ናቸው። እውነት ለመናገር እንደዚህ ራሱ ያስታውቃሉ ማለት ሰው በሰውኛ ያከብራሉ። በቃ ፍቅር የሆኑ አባት እኔ ብዙ ጊዜ አያቸዋለሁ እና ሚዲያ ላይ የሚያስተምሩት የሚናገሩት የሆነ በቃ ማር የሚል የሆነ በቃ አላቅም እኔ የሚያውቃቸው ሰው ያውቃል እነሱን ማለት ነው። እና በጣም ደግ አባት ናቸው እና ደግም ስለሆኑ ነው እና ብዙ ሰው እያዘነላቸው ሀዘናቸው እየገለጸ ያለው ማለት ነው። እና ፈጣሪ እንግዲህ የፈቀደውን የወደደውን ነው የሚያደርገው። የኛ ጸሎት ደግሞ በሰላም እንዲያሳርፋቸው ነው እና ብቻ ከባድ ነው፣ እንደ ሀገር ከባድ ነው። እውነት ለመናገር በጣም ይከብዳል። ብዙ ሰው ነው የተጎዳው በእነሱ ቤተሰብም ሀገርም ያው የነሱ እዛ እንዴት ነው አንድ አባት የእምነት አባት ስታጡ በቃ እንዴት ልበላችሁ በጣም ውስጣችሁ ጥሩ ስሜት አይኖረውም እና ምን ማድረግ አይቻልም። ዋናው ነገር መጽናናት ነውና ፈጣሪ የፈቀደውን አደረገ እና ነፍሳቸው በሰላም ትረፍ ቤተሰብ። እና ሁለተኛው ደግሞ ሀብትሽ ነገር እንግዲህ ይሄ 2 ቀን 3 ቀን መነጋገሪያ ሆኖ ነበር ማለት ነው። ወደ እነሱ ከመሄዴ በፊት ከእንደዚህ አይነት በተለይ ሚዲያ ላይ ከሚወጡ ነገሮች መማር አለባችሁ፣ በተለይ ተመልካቾች ማለት ነው። እኔ በእነሱ ጉዳይ ምንም የምለው ነገር የለኝም። ምክንያቱም በፊትም እሱንም ወግኝ አላወራውም ማለት ደግነቱን አወርቻለሁ። ጥሩ ልጅ
ህይወቱን አሳልፎ መስጠቱ በጣም የሚበረታታ ነገር ነው። እውነት ከሆነ ግን እኔ ሚዲያ ላይ የሚመጡ ነገር በብዛት አላምንም። በብዛት ማለት ነው። ለምን በቃ ፌክም እውነትም ይሁን ምንም በቃ እውነት ለመናገር አይታወቅምና ግን ደግሞ ምን ያስተምራሉ እንደዚህ አይነት ሰዎች? ማንም ሰው ሚዲያ ላይ መጡ፣ ማንም ሰው አስተያየት ይሰጣል። ግን አንድን ሰው ወክላችሁ ባትናገሩ ጥሩ ነው። እነሱ መታረቃቸው አይቀርም። እግዚአብሔርን ይታረቃሉ። ዞሮ ዞሮ ቢጣሉም መታረቃቸው አይቀርምና እንደዚህ አይነት ሰው በተለይ ቤተሰብ ውስጥ ባለትዳር ውስጥ ገብታችሁ ሀሳብ አስተያየት የምትሰጡ ሰዎች እረፉ። ከነዚህ ልጆች ተማሩ። ከነዚህ ብቻ አይደለም፣ እኔ ከብዙ ሰው ተምሬያለሁ። ማንም ሰው ውስጥ ገብቼ ሀሳብ አስተያየት አልሰጥም። አንዳንዴ እኮ ተረትም አለ፣ ስትጣሉ መታረቃችሁ እያሰባችሁ ማን ነው ተጣሉ ይባላል። እና ያኔ እሱን ደግፎ ያላወራ ሰው የለም። እሷን እንደዛ በቃ ሰው ሲያንቋሽሻት ሲሰድባት፣ አንቺ ብዙ ጊዜ ላይፍ ላይ ገብታ የምሬን ነው የምላችሁ በጣም ሲያሸማቅቋት ነበር። እና እሱንም ደግፈው በቃ እንዴት ልበላችሁ ታውቃላችሁ፣ በዚህ ነገር ሰበብ እሱ ብዙ ነገር ተደርጎለታል። በጣም ደስ ይላል። እግዚአብሔር ይመስገን መታረቃቸው። እውነት ለመናገር በጣም ነው ደስ ያለኝ። ማንም ሰው እኮ ሲጣላ ሴጣን ነው እንጂ የሰው ልጅ ማን ነው እንትን ደስ አይለውም። እና በጣም ደስ ብሎኛል። ግን ደግሞ የሆነ እንደ ሰው ሀሳብ ሲሰጣችሁ ሚዲያ ላይ ለምንድን ነው ሀሳብ የምትሰጡ? እኛ እንደዚህ ምናምን ትላላችሁ። እራሳችሁ ሀሳቡን ሚዲያ ላይ ታመጡትና ሰው ደግሞ ሀሳብ ሲሰጣችሁ እንደዚህ ማለት አለባችሁ ብዬ አላስብም። እና ግን እኔ ከዚህ በፊትም ሳምሪና ፋኒ ሲጣሉ ማንንም የሆነ ጥሩ ነገራችሁ አደንቃለሁ፣ ግን እሱ እንዲህ ነው እሷ እንዲህ ነች ምናምን ብዬ አላወራም። ምክንያቱም ይሄው እንደምታዩት ነው። ግን እኔ ዝም ብዬ ሳስበው ፌክም ይመስለኛል አንዳንድ የሚሰሩት ነገር ድራማ ነው ወይስ እውነት ነገር ነው ምናምን። እና የሆነ ልጅ አለ ተሙ ማያውቀው የለም ቲክቶከሩ ማለት ነው። እሱ ራሱ ያኔ ሲጣሉ እኔ እሱ ከሷ ጋር አልሆንም ብሎ ሴፉ ሾው ላይ ራሱ እንደዛ ተንበርክካ ይቅርታ ስትጠይቀው ምንም ነገር እንደዛ አልሆንም ብሎ ሲያወራ ተሙ እኔ እናንተ መሀል አልገባም ነገ ትታረቃላችሁ ብሎ ተናግሮ ነበር። እግዚአብሔር እኔ በቀደም ያ ቪዲዮ ሲሰራ እሱ ነው ትዝ ያለኝና ማናችሁም ቢሆን እኔ እንደራሴ የምነግራችሁ ነገር ቢሆን ማለት አትገዙ። በቃ እሷንም እሱም ሀሳብ ስጡ። የእሷም ደግነት እንደዚህ ነው። እሱም በቃ የሰጠውን ነገር እግዚአብሔር ይስጠው። ደግነቱ አሪፍ ነው። ከዛ በኋላ በቃ ለምን ግን እኮ እኛ ምንም አያገባንም፣ እናሽቃብጣለን እንጂ ምንም አይደርሰንም። ግን ኖርማን ራሱ ህይወት ላይ ለምሳሌ ጓደኛ ላይ ጎረቤት ላይ ሊሆን ይችላል። እንደዚህ አይነት ነገር ሲፈጠር እነዛ መሀል ሰዎች ላይ ስትገቡ እናንተ ናችሁ መሀል የምትቀሩት። እነሱ ይታረቃሉ ማለት ነው። እነዚህ ችግር የለውም ማንም እንትን አይላቸውም። ግን ብቻ ከባድ ነው። እንደዚህ ሰው ሶስተኛ ወገን ላይ ሆኖ መግባት በጣም ይከብዳል። ትርፉ ቅሌት ነው የሚሆነውና ለማንኛውም ቤተሰቦቼ እስኪ እናንተ ሀሳብ አስተያየት ስጡበት ማለት ነው። ብቻ አላቅም። ድራማም ከሆነ ሰርተውታል፣ ካልሆነም ግን ያስተምራል ብዬ ስላሰብኩ ነው። ማንም ምንም ውስጥ ቢሆን አትግቡ። አንድን ሰው ወክላችሁ የዛን ሰው እናንተ ቂም ነው የምታተርፉት፣ ከዛ ሰው ጥላቻን ነው የምታተርፉት እንጂ አሁን እኔ ረሃማን ደግፌ ብሳደብ እሷ ይኸው ታርቃለች። ግን እኔ ከሀብታሙ ጋር ጥላቻ ነው እንጂ ማስተርፈው ምንም ነገር አላስተርፍም። ሰው ምን አገባኝ? ጥሩ ከሆነ ያደረገውን ነገር አድርቄ እሄዳለሁ፣ ካልሆነም ዝም እላለሁ። እና ቤተሰብ ይህንን ይመስላል። እስኪ ምን ተሰማችሁ? እናንተ ምን ትላላችሁ? ሀሳብ አስተያየታችሁ አሳውቁን ማለት ነው። ሰላማችሁ ብዝት ይበልልን።